ሰላም ተማሪዎች እንዴት ናችሁ? ፋሩ ባላለው በአዲስ አበባ ዩኒቨርሲቲ የባዮሎጂ ሌክቸረር ነኝ። ከኔ ጋር የ10ኛ ክፍል ባዮሎጂን እያየን እንገኛለን። በዛሬው ቪዲዮአችን ደግሞ የ6ኛውን ምዕራፍ ዩኒት ሪቪው ይኖረናል። ማለትም በዚህ ምዕራፍ ያየናቸውን ዋና ዋና ነገሮች ተመልሰን እንዳስሳቸዋለን። ቪዲዮዎቻችን እንዳያመልጧችሁ የሳቆሞን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዌብሳይታችንን ጎብኙ። ይህ ምዕራፍ እንግዲህ ስለ ኢኮሎጂካል ኢንተራክሽን የተማርንበት ምዕራፍ ነው። ኢኮሎጂካል ኢንተራክሽን በፍጥረታት መካከል እንዲሁም ፍጥረታት ከአካባቢያቸው ጋር ያላቸውን መስተጋብር ያሳየናል። በስርዓተ ምህዳር ውስጥ ደግሞ የተለያዩ አይነት መስተጋብሮች አሉ። ይሄ ደግሞ የተፈጥሮን ሚዛን ለመጠበቅ ወሳኝ ሚና እንደሚጫወት ተመልክተናል። ስለዚህ በዚህ ምዕራፍ በአጠቃላይ ስለተለያዩ በፍጥረታት መካከል ስለሚከናወኑ እንዲሁም ፍጥረታት ከአካባቢያቸው ጋር ስለሚያደርጉት መስተጋብር ነው የተመለከትነው። እስኪ ዋና ዋና ነገሮችን መልሰን እናያቸው። The earth obtains energy which is trapped by plants for photosynthesis and transferred to animals that feed on them. እንግዲህ ለምድር የኃይል ምንጭ ፀሐይ እንደሆነ ተመልክተናል። ስለዚህ ይሄንን ፀሐይ ወይም ደግሞ ከፀሐይ የሚገኘውን የብርሃን ኃይል እጽዋቶች ለፎቶሲንተሲስ ሂደት ወይም ምግብን ለማዘጋጀት ሂደት ይወስዱትና ወደ ኬሚካል ኃይል ይቀይሩታል። ስለዚህ በኬሚካል ኃይል መልክ ምግብ ውስጥ ይጠራቀማል ማለት ነው እጽዋቶች ውስጥ። ስለዚህ ይሄ ኃይል ደግሞ ወደ ሌሎች እንስሳት የሚተላለፈው እንዴት ነው? ሌሎች እንስሳት እጽዋትን በሚመገቡ ሰዓት ያ ኃይል ይተላለፋል። ከዛ እነሱን ደግሞ ሌሎች እንስሳት ሲመገቧቸው ያ ኃይል አሁንም ወደ ሌሎች እንስሳት ደግሞ ይተላለፋል። A food chain is a unidirectional energy flow from the sun to producer and then to a series of consumers. Food chain ወይም የምግብ ሰንሰለት የምንለው ኃይል በአንድ ነጠላ መስመር ሲተላለፍ ወይም ሲፈልስ ነው። ስለዚህ ይሄ ኃይል ከፀሐይ ወደ ፕሮዲዩሰር ወደ አምራች ማለትም ወደ እጽዋቶች ከዛ ደግሞ በተከታታይ ተመጋቢዎች ውስጥ ይተላለፋል። ስለዚህ ፀሐይ የኃይል ምንጭ ናት። ከዛ ደግሞ እጽዋቶች ያንን ኃይል ተጠቅመው ምግብን ያመርታሉ። ስለዚህ ፕሮዲዩሰር ወይም አምራች እንላቸዋለን። ከዛ ኃይል ደግሞ ለማግኘት ፍጥረታት ላይ ዲፔንድ ያደረጉ ወይም ደግሞ ጥገኛ የሆኑትን ኮንሱመርስ ወይም ተመጋቢዎች ናቸው። ስለዚህ ሄትሮትሮፍስ እንላቸዋለን። ምክንያቱም ምግብና ኃይል ለማግኘት ሌሎች ፍጥረታቶች ላይ ምን ስለሚያደርጉ ስለሚደገፉ፣ እጽዋቶች ግን አውቶትሮፍስ ናቸው። ማለትም የራሳቸውን ምግብ የሚያዘጋጁ ሰልፍ ፊደርስ ራሳቸውን የሚመግቡ እንላቸዋለን። እነዚህ ሄትሮትሮፍስ ወይም ተመጋቢዎች ደግሞ 3 አይነት አሉ ብለናል አይደለ? ሄርቢቨርስ፣ ካርኒቨርስ እና ኦምኒቨርስ ብለናቸዋል። ሄርቢቨርስ ያላቸው እጽዋትን ብቻ የሚመገቡ፣ ካርኒቨርስ ደግሞ ያልናቸው ስጋ በሊታ የሆኑ ስለዚህ ሌሎች እንስሳቶችን የሚመገቡ፣ ኦምኒቨርስ ደግሞ ያላቸው እጽዋትም ስጋንም ደግሞ የሚመገቡ ናቸው። ስለዚህ ፉድ ቼን ወይም በምግብ ሰንሰለት ጊዜ ኃይል በአንድ ነጠላ መስመር ከእጽዋቶች በተከታታይ በሌሎች ተመጋቢዎች ውስጥ ይተላለፋል። Food web is interconnected food chains that make interwoven or web-like structures where energy flows in different directions, multidirectional, from producers to different consumers. Food web ደግሞ የምንለው የተለያዩ የምግብ ሰንሰለቶች እርስ በርስ ተቆራኝተው የሚፈጥሩት የተወሳሰበ ወይም እንደ ድር አይነት መዋቅር ነው። በዚህም ደግሞ ኃይል በተለያየ አቅጣጫ ይፈልሳል ከአምራቾች ወደ ተለያዩ ተመጋቢዎች ማለት ነው። ስለዚህ ስነ ምህዳር ውስጥ ያሉ የምግብ ሰንሰለቶች እርስ በርስ ምን ያሉ ናቸው? የተቆራኙ ናቸው ማለት ነው። ይህም የሆነው ደግሞ ለምንድን ነው? አንድ ፍጥረት አንድን ነገር ብቻ አይመገብም። አንድ ፍጥረትም ደግሞ እንደገና የተለያዩ ፍጥረታት ይመገቡታል። ስለዚህ አንዱ የምግብ ሰንሰለት ከሌላው ጋር በዚህ ምክንያት የተቆራኘ ነው ማለት ነው። ስለዚህ ምግብ ውስጥ ያለውም ኤነርጂ በአንድ ነጠላ መንገድ ብቻ አይፈልስም። ይህንን ውስብስብ ቁርኝት ነው ማለት ነው ፉድ ዌብ የምንለው። ዌብ የምትለው ቃል ድር ማለት ነው አይደል? ስለዚህ ፉድ ዌብ የምግብ ሰንሰለቱ ልክ እንደ ሸረሪት ድር የተወሳሰበ ሰንሰለት መኖሩን ያመለክታል። The order of receiving solar energy is known as trophic level. trophic level የምንለው አንድ ፍጥረት ኃይልን በሚቀበልበት ቅደም ተከተል ውስጥ ያለውን ቦታ ነው ትሮፊክ ሌቭል የምንለው። በዚህም
plants or producers are at the first trophic level ስለዚህ እጽዋቶች የመጀመሪያው ኃይል ከፀሐይ ብርሃን ተቀባዮች ስለሆኑ ምንድናቸው ማለት ነው first trophic level ወይም የመጀመሪያ ትሮፊክ ደረጃ ላይ እናስቀምጣቸዋለን and animals that feed on plants will be at the second trophic level እጽዋቶችን የሚመገቡ እንስሳት ወይም herbivores ደግሞ ሁለተኛ ትሮፊክ ሌቭል ሰከንድ ትሮፊክ ሌቭል ላይ እናደርጋቸዋለን ምክንያቱም ኃይልን የሚቀበሉት ከምኖች ስለሆነ ከእጽዋት ስለሆነ or first feeding level and so on በፊዲንግ ሌቭል ደግሞ ወይ በተመጋቢነት ደረጃ ደግሞ ከመጣን እጽዋትን የሚመገቡ herbivores primary consumers ናቸው ወይም የመጀመሪያ ተመጋቢዎች ናቸው ይሄ በፊዲንግ ሌቭል ነው በተመጋቢነት ደረጃ ነው በትሮፊክ ሌቭል ግን ሰከንድ ትሮፊክ ሌቭል ላይ ነው ያሉት እጽዋት ጋር ደግሞ ስንመጣ በትሮፊክ ሌቭል የመጀመሪያ ደረጃ በፊዲንግ ደግሞ ሰልፍ ፊዲንግ ወይም አምራቾች ናቸው ካርኒቨርስ ጋር ደግሞ ስንመጣ herbivores የሚመገቡት ደግሞ ምንድናቸው ሶስተኛ ትሮፊክ ሌቭል ላይ እናገኛቸዋለን በተመጋቢነት ደረጃ ደግሞ ሰከንደሪ ኮንሱመር ወይም ሁለተኛ ተመጋቢዎች እንላቸዋለን ስለዚህ ይሄ ፍጥረታት ኃይልን በሚቀበሉበት ቅደም ተከተል ውስጥ ያላቸው ቦታ ምን እንለዋለን ትሮፊክ ሌቭል እንለዋለን The flow of energy at each trophic level in a particular ecosystem can be shown using an ecological pyramid በአንድ ስነ ምህዳር ውስጥ በእያንዳንዱ የትሮፊክ ደረጃዎች መካከል ያለውን የኃይል ፍልሰት ኢኮሎጂካል ፒራሚድን በመጠቀም ማሳየት ይቻላል ስለዚህ ኢኮሎጂካል ፒራሚድ የምንለው በትሮፊክ ሌቭሎች መካከል የሚፈጠረውን የኃይል ፍልሰት የሚያሳይ ስዕላዊ መግለጫ ነው The ecological pyramid can be pyramid of energy, pyramid of number and pyramid of biomass ኢኮሎጂካል ፒራሚድ ግን የኃይል ፍልሰትን ብቻ ሳይሆን ነምበር እና ባዮማስንም ለመግለጽ ይሰራል ስለዚህ ሶስት አይነት ኢኮሎጂካል ፒራሚድስ አሉ ፒራሚድ ኦፍ ኤነርጂ የኃይል ፒራሚድ ፒራሚድ ኦፍ ነምበር የቁጥር ፒራሚድ እና ፒራሚድ ኦፍ ባዮማስ የመጠነቁስ ፒራሚድ ወይም ሚዛን ፒራሚድ እንለዋለን ስለዚህ ፒራሚድ ኦፍ ኤነርጂ ወይም የኃይል ፒራሚድ ላይ በእያንዳንዱ ትሮፊክ ደረጃ መካከል ያለውን የኃይል ፍልሰት የሚያሳየን ሲሆን ፒራሚድ ኦፍ ነምበር ደግሞ በእያንዳንዱ ትሮፊክ ደረጃ ላይ ያለውን የፍጥረታት ቁጥር ያሳየናል ፒራሚድ ኦፍ ባዮማስ ወይም መጠነቁስ ደግሞ በእያንዳንዱ ትሮፊክ ሌቭል ላይ ያለውን የፍጥረታት መጠን ወይም አጠቃላይ ሚዛን ያሳየናል As energy is successively decreasing as it is transferred from one trophic level to another, the pyramid of energy is always upright. ኃይል ከአንድ ትሮፊክ ደረጃ ወደ ሌላ ትሮፊክ ደረጃ ሲተላለፍ በተከታታይ እየቀነሰ ይመጣል። በዚህም ፒራሚድ ኦፍ ኢነርጂ ሁሉ ጊዜ ወደ ላይ ቀጥ ያለ upright ነው። ከዚህ ወደዚህ ስንመጣ እየቀነሰ ከታች ወደ ላይ እየጠበበ ትክክለኛው የፒራሚድ አይነት ቅርጽ የያዘ pyramid of energy ነው የሚኖረን በዚህም as a result the number of trophic where energy transferred is sufficient to sustain life will be limited from 4 to 5 በዚህም በእያንዳንዱ ትሮፊክ ሌቭል ላይ ያሉ ፍጥረታትን ህይወት ለማቆየት በቂ ኃይል እንዲተላለፍ ስለሚያስፈልግ የትሮፊክ ሌቭል ቁጥር ምን የሆነ ነው ሊሚትድ ነው ከ4 እስከ 5 የተገደበ ነው ምክንያቱም ኃይል በጣም እየቀነሰ ነው የሚመጣው ትሮፊክ ሌቭሉ በጨመረ ቁጥር ስለዚህ የትሮፊክ ሌቭሉ ካልተገደበ በየትሮፊክ ሌቭሉ ላይ ያሉ ፍጥረታት ወደ ላይ ስንመጣ ከፍተኛ ትሮፊክ ሌቭል ላይ ያሉ ፍጥረታት የሚያገኙት ኃይል ህይወታቸውን ለማቆየት በቂ ስለማይሆን ትሮፊክ ሌቭሉ ምን የሆነ ነው ማለት ነው ቁጥሩ የተገደበ ነው Ecological pyramid of number and biomass depending on the particular ecosystem and food chain pyramid of number and biomass can be upright or inverted የቁጥር ፒራሚድ እና የመጠነቁስ ፒራሚድን ግን ስናይ እንደየስ ስነ ምህዳሩ እንዲሁም በዛ ስነ ምህዳር ውስጥ እንደሚገኘው የምግብ ሰንሰለት አይነት የቁጥር ፒራሚድ እና የመጠነቁስ ፒራሚድ ልክ እዚህ ላይ እንደምንመለከተው upright ልክ እንደ pyramid of energy ወደ ላይ ቀጥ ያለ ሊሆን ይችላል ወይም ደግሞ inverted የተገለበጠ ፒራሚድም ሊሆን ይችላል
የኃይል ፒራሚድ ግን ሁሉ ጊዜ እዚህ ላይ እንደምናየው አፕራይት ነው፣ ወደ ላይ ቀጥ ያለ ነው። ፒራሚድ ኦፍ ነምበር እና ፒራሚድ ኦፍ ባዮማስ ግን እንደ ምግብ ሰንሰለቱ እንዳለበት ስነ ምህዳር ሁኔታ አፕራይትም ሊሆን ይችላል፣ ኢንቨርስድ ወይም የተገለበጠም ሊሆን ይችላል። Materials in an ecosystem are found in a limited amount and the same nutrients are continuously reused over and over again. This is what we call the cycle of materials. በስነ ምህዳር ውስጥ ያሉ ቁሶች መጠናቸው የተገደበ ነው። ስለዚህ አንድን ቁስ ወይም አንድን ንጥረ ነገር በተደጋጋሚ መልሶ መጠቀም ያስፈልጋል ማለት ነው። ስለዚህ ይሄንን ስነ ምህዳር ውስጥ ያለውን ቁስ መልሶ የሚጠቀምበት ሂደት ነው ማለት ነው። cycle of material ወይም የቁስ ዑደት የምንለው። The most important cycle of materials in an ecosystem include ስለዚህ ያየናቸው ዋና በጣም አስፈላጊ የምንላቸው ስነ ምህዳር ውስጥ ያሉ የዑደት አይነቶች water cycle የውሃ ዑደት፣ carbon oxygen cycle የካርበን እና የኦክሲጅን ዑደት፣ የናይትሮጅን ዑደት እና የፎስፎረስ ዑደት እንላቸዋለን። Water or hydrological cycle is a change in the state of water as water vapor, gas, ice or snow, solid and liquid water, which is driven by solar heating and mainly due to change in temperature. የውሃ ዑደት የምንለው ውሃ የሚገኝበትን ስቴት ወይም ሁኔታ በመቀየር በተለያዩ አካላት ውስጥ የሚያደርገው እንቅስቃሴ ነው። ስለዚህ የሚገኝበትን ሁኔታ ደግሞ መቀየር ስንል በቬፐር ወይም ደግሞ በትነት መልክ ወይም በጋዝ መልክ ይገኛል። በረዶ ሰርቶ ደግሞ በጠጣር መልክ ይገኛል። እንዲሁም ደግሞ ሊኩዊድ ወይም በፈሳሽ ውሃ መልክም ይገኛል። ስለዚህ የዚህ የስቴት መቀየር ወይም ደግሞ የውሃ ሁኔታ መቀየር ደግሞ ገፊ ኃይል የፀሐይ ሙቀት ነው። ከፀሐይ ብርሃን የሚገኘው ሙቀት ነው። ስለዚህ በዋነኝነት የሙቀት መጠን መለዋወጥ ነው የውሃ ዑደትን የሚያንቀሳቅሰው ማለት ነው። ስለዚህ የሙቀት መጠን ሲለዋወጥ ውሃም የሚገኝበትን ስቴት ወይም ሁኔታ በመቀየር በስነ ምህዳር ውስጥ ይንቀሳቀሳል። Among the many processes involved in the water cycle, the most important are evaporation, transpiration, condensation, precipitation and runoff. ለውሃ ዑደት ከሚያግዙ የተለያዩ ሂደቶች መካከል ዋናና በጣም አስፈላጊ የሆኑት ሂደቶች እነዚህ ናቸው። evaporation የምንለው ውሃ ከተለያዩ የውሃ አካላት በትነት መልክ ወደ ከባቢ አየር የሚመለስበት ሂደት ነው። ትራንስፓይሬሽንም የምንለው በትነት መልክ ወደ ከባቢ አየር የሚመለስበት ሂደት ሆኖ ግን በዚህ ሰዓት ከምን ላይ ነው የሚተነው? ከእጽዋቶች ቅጠል ላይ ነው የሚተነው። ስለዚህ ኤቫፖሬሽን እና ትራንስፓይሬሽን ውሃ በትነት መልክ ወደ ከባቢ አየር የሚመለስበት ሂደት ነው። ከዛ ደግሞ ኮንደንሴሽን ምንለው አለ። የተነነው ውሃ ይቀዘቅዝና ወደ ትንንሽ የውሃ ጠብታዎች ይቀየራል። ኮንደንሴሽን የምንለው ማለት ነው። ስለዚህ ይሄ አንድ ላይ ደመና ፈጥሮ እየከበደ ሲመጣ ወደ መሬት በዝናብ መልክ ወይም ደግሞ በበረዶ መልክ ይወርዳል። ያ ደግሞ ምን እንለዋለን? precipitation እንለዋለን። ከዛ ይሄ የወረደው ውሃ ደግሞ እንደገና በረን ኦፍ ወይም ደግሞ በመፍሰስ ወደ ተለያዩ የውሃ አካላት ይገባል። ስለዚህ የውሃ ዑደት ላይ የምናያቸው በጣም አስፈላጊና ዋና የምንላቸው ሂደቶች እነዚህ ናቸው። The carbon cycle maintains the amount of carbon in the atmosphere by processes that continuously take it from the atmosphere and release it back to the atmosphere. Carbon cycle ወይም የካርበን ዑደት የምንለው በውስጡ የተለያዩ ሂደቶችን የያዘ ሲሆን እነዚህ ሂደቶች ደግሞ ከባቢ አየር ላይ ያለውን የካርበን መጠን የሚያስጠብቁ ሂደቶች ናቸው። ስለዚህ አንዱ ሂደት ካርበንን ያለማቋረጥ ከከባቢ አየር ላይ የሚወስድ ሂደት ሲሆን ሌሎቹ ሂደቶች ደግሞ እንደገና ካርበንን ወደ ከባቢ አየር የሚመልሱ ሂደቶች ናቸው። ስለዚህ አንዱ ይወስዳል፣ ሌሎቹ ደግሞ ወደ ከባቢ አየር ይለቃሉ። ስለዚህ በዚህ ሂደት የከባቢ አየር ላይ ያለው የካርበን መጠን ምን ይሆናል ማለት ነው? የተጠበቀ እንዲሆን ያደርጋል። In cycling carbon, atmospheric carbon dioxide is continuously taken by plants as raw material for photosynthesis.
በካርበን ዑደት ጊዜ ከባቢ አየር ላይ ያለው ካርቦን ዳይኦክሳይድ ያለማቋረጥ በእጽዋቶች ይወሰዳል። ስለዚህ እጽዋቶች ይህን ካርቦን ዳይኦክሳይድ ደግሞ ለፎቶሲንተሲስ ሂደት እንደ ጥሬ ዕቃነት ይጠቀሙበታል። ስለዚህ ከባቢ አየር ላይ ያለውን ካርበን የሚወስዱት ምንድናቸው? እጽዋቶች በፎቶሲንተሲስ ሂደት ማለት ነው። ይሄ ደግሞ ከባቢ አየር ላይ ያለው የካርበን መጠን ባላንስድ መሆን አለበት ወይም ሚዛኑን መጠበቅ አለበት። ስለዚህ ወደ ከባቢ አየር ደግሞ ካርበንን የሚመልስ ሂደት ያስፈልጋል። ስለዚህ the uptake is balanced by respiration, decomposition and combustion of all of which release carbon dioxide back to the atmosphere. ስለዚህ እነዚህ ሶስት ሂደቶች ደግሞ ካርበን ዳይኦክሳይድን ወደ ከባቢ አየር የሚመልሱ ሂደቶች ናቸው። respiration ህዋስ ውስጥ የሚከናወን ሂደት ነው። ህዋሱ ለተለያዩ እንቅስቃሴዎች የሚያስፈልገውን ኃይል የሚያገኝበት ሂደት ነው። ስለዚህ በዚህ ጊዜ ካርበን ዳይኦክሳይድ ወደ ከባቢ አየር ይመለሳል። ዲኮምፖዚሽን ደግሞ የምንለው የተለያዩ የሞቱ እንስሳት፣ እጽዋቶች በተለያዩ ባክቴሪያ፣ ፈንጋይ ምን ይደረጋሉ? ይበሰብሳሉ። ስለዚህ በዚህ በሚበሰብሱበት ሂደት ውስጥ ደግሞ ካርበን ዳይኦክሳይድ አሁንም ወደ ከባቢ አየር ይመለሳል። ኮምበስሽን ደግሞ የምንለው ነዳጅ የሚቃጠልበት ሂደት ሲሆን በዚህም ጊዜ ካርበን ዳይኦክሳይድ ወደ ከባቢ አየሩ ይመለሳል። ይሄ ኮምበስሽን ሂደት ደግሞ የተለያዩ ፋብሪካዎች፣ ኃይል ማመንጫዎች እንዲሁም ደግሞ የተለያዩ ተሽከርካሪዎች ውስጥ ይከናወናል። ስለዚህ ካርበን ዳይኦክሳይድ ከከባቢ አየር ላይ በፎቶሲንተሲስ ወደ እጽዋቶች ይገባል። ወደ ከባቢ አየር ደግሞ የሚመለስባቸው ሂደቶች respiration, combustion እና decomposition ናቸው. As opposed to the carbon cycle, in the oxygen cycle, where oxygen is continuously taken from the atmosphere by processes like respiration, decomposition, combustion and resting, is balanced by photosynthesis, which releases it back to the air. ከካርበን ሳይክል በተቃራኒ ደግሞ የኦክሲጅን ዑደትን ስንመለከት ከባቢ አየር ላይ ያለውን ኦክሲጅን ያለማቋረጥ የሚወስዱ ሂደቶች respiration, decomposition እና combustion ናቸው። እንዲሁም resting የምንለው ዝገት የምንለው ነገር ሲሆን በተለምዶ ዝገት የሚፈጠረው ብረት ከኦክሲጅንና ከእርጥበት ወይም ከውሃ ጋር ሲገናኝ የሚፈጠር ነው ረስት የምንለው ወይም ዝገት የምንለው። ስለዚህም ኦክሲጅንን ከከባቢ አየር የሚወስድ ሂደት ነው። ይሄንን ደግሞ ባላንስ ለማድረግ ወይም ደግሞ ሚዛኑን ለመጠበቅ ደግሞ ኦክሲጅን ወደ ከባቢ አየር ደግሞ መመለስ ይኖርበታል። ስለዚህ ኦክሲጅንን ወደ ከባቢ አየር ደግሞ የሚመልሰው ሂደት ፎቶሲንተሲስ የምንለው ነው። ስለዚህ ካርበን ሳይክል እና ኦክሲጅን ሳይክል ተቃራኒ ናቸው ማለት ነው። ያ ማለት respiration, decomposition እና combustion በካርበን ዑደት ጊዜ ካርበን ዳይኦክሳይድን ወደ ከባቢ አየር ሲመልሱ ኦክሲጅንን ደግሞ ከከባቢ አየር ይወስዳሉ። ፎቶሲንተሲስ ጋር ደግሞ ስንመጣ ፎቶሲንተሲስ ካርበን ዳይኦክሳይድን ከከባቢ አየር ሲወስድ ኦክሲጅንን ደግሞ ወደ ከባቢ አየር ይመልሳል። The nitrogen cycle is a repeating pathway of processes during which nitrogen in different forms moves through both biotic and abiotic components of the ecosystem. የናይትሮጅን ዑደት የምንለው ናይትሮጅን በተደጋጋሚ በተለያየ ፎርም ወይም ሁኔታ በስነ ምህዳሩ ህይወት ያላቸው አካላት ውስጥ እንዲሁም ደግሞ ህይወት የሌለው ክፍል ውስጥ የሚንቀሳቀስበት ሂደቶች ናቸው ናይትሮጅን ሳይክል ወይም ናይትሮጅን ዑደት የምንለው። ስለዚህ የስነ ምህዳሩ ህይወት ያላቸው አካላት የምንላቸው plants, animals, bacteria, fungi እጽዋቶች፣ እንስሳቶች፣ ባክቴሪያ እና ፈንጋይ ሲሆኑ ኤባዮቲክ ወይም ህይወት የሌላቸው አካላት ደግሞ የምንላቸው አትሞስፌር ከባቢ አየር፣ ሶይል አፈር እንዲሁም ዋተር ውሃ ናቸው። ስለዚህ ናይትሮጅን በተደጋጋሚ በእነዚህ የስነ ምህዳሩ አካላቶች ውስጥ በተለያየ ሁኔታ ሆኖ ይንቀሳቀሳል። ስለዚህ ይሄ ሂደት ናይትሮጅን ሳይክል ወይም የናይትሮጅን ዑደት እንለዋለን። The major processes involved in cycling nitrogen are nitrogen fixation, ammonification, nitrification, assimilation and denitrification. እነዚህ ዋና ዋና የናይትሮጅን ዑደት ላይ የምናገኛቸው ሂደቶች ሲሆኑ ናይትሮጅን ፊክሴሽን የምንለው ከባቢ አየር ላይ ያለው ናይትሮጅን
ወደ አሞኒያ የሚቀየርበት ሂደት ነው። አሞኒፊኬሽን ደግሞ የምንለው ህይወት ካላቸው ፍጥረታት ቅሪተ አካል ውስጥ የሚገኘው ቁስ ወይም ኦርጋኒክ ማተር ውስጥ ያለውን ናይትሮጅን ወደ አሞኒየም የሚቀየርበት ሂደት ነው። ናይትሪፊኬሽን ደግሞ የምንለው አሞኒያ ወደ ናይትሬት የሚቀየርበት ሂደት ነው። አሲሚሌሽን ደግሞ የምንለው እጽዋት አሞኒያን እንዲሁም ደግሞ ናይትሬትን ወደ አካላቸው የሚያዋህዱበት ሂደት ነው። ዲናይትሪፊኬሽን ደግሞ የምንለው ናይትሬት ወደ ከባቢ አየር የሚመለስበት ወይም ናይትሬት ወደ ናይትሮጅን ጋዝ የሚቀየርበት ሂደት ነው። ስለዚህ እነዚህ ዋና ዋና ናይትሮጅን ውህደት ላይ ያሉ ሂደቶች ናቸው። በዚህ ሂደት ላይ ደግሞ የተለያዩ ባክቴሪያዎች ወሳኝ የሚባለውን ተግባር ያከናውናሉ። ናይትሮጅን ፊክሲንግ ባክቴሪያ ያልናቸው፣ ናይትሪፋይንግ ባክቴሪያ፣ ዲናይትሪፋይንግ ባክቴሪያ የምንላቸው እዚህ ሂደት ላይ ትልቅ ሚና አላቸው። ወደ ፎስፎረስ ውህደት ደግሞ ስንመጣ the phosphorus cycle is mainly the transfer of phosphate ions from the soil, water and rock to plants and aquatic algae, first converted to organic phosphate in the producers and transferred to consumers through the food chain. የፎስፎረስ ውህደት የምንለው በዋነኝነት መጀመሪያ ፎስፎረስ በፎስፌት አየን መልክ አፈር ውስጥ፣ ውሃ ውስጥ ደግሞ ሟምቶ እንዲሁም ድንጋይ ውስጥ እናገኘዋለን። ስለዚህ ይሄ አፈር ውስጥ እና ውሃ ውስጥ ድንጋይ ውስጥ ያለው ፎስፌት አየን ወደ እጽዋቶች እንዲሁም ደግሞ ውሃ ውስጥ ወደሚገኙት አኳቲክ አልጌ ምን ይሆናል? ትራንስፈር ይደረጋል ወይም ይተላለፋል። ስለዚህ አፈር ውስጥ ያለውን ፎስፌት እጽዋቶች ይወስዱታል። ውሃ ውስጥ ደግሞ ዲዞልቭድ ሆኖ የተገኘውን ፎስፌት አልጌ አኳቲክ አልጌ ይወስዱታል። ከዛ በኋላ እጽዋቶች እንዲሁም አልጌ ፕሮዲዩሰርስ ናቸው ወይም አምራቾች ነው የምንላቸው። ይሄንን ኢንኦርጋኒክ ፎስፌት ወደ ምን ይቀይሩታል? ወደ ኦርጋኒክ ፎስፌት ይቀይሩታል። ስለዚህ ወደ ኦርጋኒክ ፎስፌት ቀየሩት ማለት የዲኤንኤ የኤቲፒ አካል ይሆናል ማለት ነው። ያኔ ኦርጋኒክ ፎስፌት እንለዋለን። ከዛ ደግሞ ወደ ኮንሱመርስ ወይም ደግሞ ወደ ተመጋቢዎች ደግሞ የሚተላለፈው በምንድነው? ይሄ ፎስፌት በፉድ ቼን ወይም በምግብ ሰንሰለቱ ነው። ስለዚህ መሬት ላይ እጽዋቶችን ኮንሱመርስ ወይም ተመጋቢዎች ሲመገቡ ፎስፎረስን ያገኛሉ። ውሃ ውስጥ ደግሞ አልጌውን የሚመገቡ ፍጥረታት ለምሳሌ አሳ ፎስፎረሱ በምግብ ሰንሰለት ውስጥ ከተመጋቢ ወደ ተመጋቢ ወደ ተለያዩ ኮንሱመርስ ተመጋቢዎች ይተላለፋል። Phosphate ion are released from consumers through their excreta and as their dead bodies are decomposed by soil bacteria and fungi. እንደገና ይሄ ፎስፌት አየን ደግሞ ወደ አፈርና ወደ ውሃ ደግሞ የሚመለሰው እንዴት ነው? ኮንሱመርስ ያልናቸው ወይም ተመጋቢዎች ከሰውነታቸው የተለያዩ ውጋጆችን ያስወግዳሉ። ስለዚህ ከዛ ጋር ፎስፌት አየን ይወጣል ማለት ነው። ስለዚህ አፈር ላይ መሬት ላይ ከሆነ ወደ አፈር፣ ውሃ ውስጥ ከሆነ ደግሞ ኤክስክሪሽኑ የተካሄደው ወዴት ይመለሳል? ይሄ ፎስፌት አየን ወደ ውሃ ይመለሳል። እንዲሁም ደግሞ እነዚህ ተመጋቢዎች በሚሞቱበት ሰዓት ላይ እነሱ የሞተ አካላቸው ዲኮምፖዝ ሲደረግ ወይም በተለያዩ አፈር ውስጥ በሚገኙ ባክቴሪያ እንዲሁም በፈንጋይ በሚበሰብስበት ጊዜ ፎስፌት አየን አሁንም ወደ ውሃና ወደ አፈር ይመለሳል። ስለዚህ በዚህ መልኩ ውህደቱ ይቀጥላል። የዛሬው ቪዲዮአችን ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ።